እስኪ አሁን ቀና በሉና ራሳችሁን ተመልከቱ። አሁን በእጃችሁ ያዛችሁት ስልክ፣ የለበሳችሁት ልብስ ወይም በባንክ አካውንታችሁ ላይ ያለው ቁጥር እውነት እናንተን ይገልጻችኋል ወይስ ለኔ የሚገባኝ ይሄ ነው ብላችሁ ራሳችሁን አሳምናችኋል? በየቀኑ ጠዋት ትነቃላችሁ፣ ትደክማላችሁ፣ ማታ ደግሞ ዝልፍልፍ ብላችሁ ወደ ቤት ትመለሳላችሁ። ግን ለመሆኑ ይህ ሁሉ ወከባ ወዴት እየወሰዳችሁ ነው? እውነቱን እንነጋገር። ሁላችንም በየቀኑ እንሮጣለን፣ ግን ወደፊት ሳይሆን ባለንበት ቦታ ላይ በከንቱ። ችግሩ የእናንተ ሰነፍ መሆን አይደለም፣ ደክማችሁ አለመስራታችሁም አይደለም። ዋናው ጠላት አይምሯችን ውስጥ ተሸሽጎ የቀረው የድህነት አስተሳሰብ ነው። ለአንድ አፍታ ቆም በሉና ያሳለፋችሁትን 5 ዓመታት አስቧቸው። በሶሻል ሚዲያ ላይ የሰውን ሕይወት ስትከታተሉ ያባከናችሁትን ወርቃማ ሰዓት፣ ነገ ጀምራለሁ እያላችሁ ያደባበሳችሁት ትልቅ ህልም፣ ሁሌ ጥርፊያ፣ ትዕግስት የላችሁ። ይህ ቪዲዮ እንደሚቀይራችሁ እያወቃችሁ ራሱ ለማድመጥ ትሰለቻላችሁ። የሀብት መንገድ የሚጀምረው ጀምሮ በመጨረስ ውስጥ ነው። ሀብታምና ድሃ የሚለያዩት በኪሳቸው ባለው ገንዘብ ሳይሆን በአይምሯቸው አስተሳሰብ ነው። ድሃው እንቅፋት ሲያይ፣ ሀብታም ከእንቅፋቱ በስተጀርባ ያለውን እድል ይመለከታል። ዛሬ ሀብታምና ድሃን የሚለየውን 5 ሚስጥር ቁልጭ አድርጌ እሰጣችኋለሁ። መጀመሪያ አንተ ራስህ ሀብታም ሁን የምትሉ ሰዎች ይህንን ሞክሩና መታችሁ ያኔ እኔን መውቀስ ትችላላችሁ። እስካሁን ያባከናችሁት ጊዜ ይቆጫችኋል። ግን ይሄ ቁጭት ከተኙበት የሚያነቃ ከአሮጌው መንገድ አውጥቶ ወደ አዲስ ህይወት የሚያሸጋግር መሆን አለበት። እስካሁን ያባከናችሁት ጊዜ ይበቃል። ከዛሬ ጀምሮ ህይወታችሁንና አስተሳሰባችሁን ለመቀየር ዝግጁ ከሆናችሁ ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ጊዜ መግደልና ጊዜ መግዛት። ብዙ ዩቲዩብ ቻናሎች ጊዜ ወርቅ ነው፣ ጊዜያችሁን በአግባቡ ተጠቀሙ እያሉ ያንኑ ደረጃና ሳልጭቶን የሰማነውን ምክር ይደግሙብናል። እኔ ግን ዛሬ ያንን የተለመደ ተረት ልነግራችሁ አልመጣሁም። ዛሬ የምነግራችሁ እውነታ ያማል፣ ነገር ግን ህይወታችሁን የማንቃት አቅም አለው። እስኪ እውነቱን እንነጋገር። በየቀኑ በስልካችሁ ስክሪን ላይ ጣታችሁን ወደ ላይ ያንሸራተታችሁ ሰዓታትን ስታሳልፉ ዛሬ ጊዜን እንዴት ልግደል ብላችሁ ስታስቡ፣ ወይም ቅዳሜ ወይም እሁድ መቼ እንደሚደርስ እየጠበቃችሁ አላስፈላጊ ቦታ ላይ ስትቀመጡ እያጠፋችሁት ያላችሁት ጊዜን ብቻ ይመስላችኋል? በፍጹም እያጠፋችሁ ያላችሁት የራሳችሁን የወደፊት ህይወትና የእናንተን ክብር እና በእጃችሁ ሊገባ የሚችለውን ሀብት ነው። ድሆች ጊዜያቸውን እንዳላስፈላጊ ቆሻሻ ይጥሉታል። በየቀኑ በሶሻል ሚዲያ ላይ የሰዎችን ቪዲዮ እያያችሁ ስትስቁ፣ የሰዎችን የቅንጦት ህይወት እያደነቃችሁ ኮሜንት ስትጽፉና በከንቱ ወሬ ሰዓታችሁን ስታቃጥሉ ምን እያደረጋችሁ እንደሆነ ታውቃላችሁ? የእናንተን ውድ ጊዜ፣ የእናንተን የህይወት እድሜ ለሌላ ሰው አሳልፋችሁ በነፃ እየሰጣችሁ ነው። እናንተ እዚያ ላይ ጊዜያችሁን በነፃ ስታባክኑ፣ ያንን አፕሊኬሽን የሰራው ሀብታም ግን በእናንተ ጊዜ ላይ ተስቦ ይከብራል። የእናንተ ድህነትና ጊዜ ማባከን የሌሎችን ሰዎች ሀብት ማካበቻ እየሆነ ነው። ይህ በውስጣችሁ ቁጣን አይፈጥርም? ሀብታሞች ግን ስለ ጊዜ ያላቸው እይታ ሙሉ በሙሉ የተለየ ነው። ሀብታሞች ጊዜያቸውን በፍጹም በነፃ አይሰጡም። ይልቁንም የሌሎችን ሰዎች ጊዜ በገንዘብ ይገዛሉ። አስቡት፣ እናንተ በየቀኑ በደሞዝ ተቀጥራችሁ በየቀኑ 8 ሰዓት ሙሉ ስትደክሙ፣ ስትሰሩና ስትጨነቁ የእናንተን ህልም እያሳካችሁ ነው ወይስ የእነሱን ህልም እያሳካችሁ ነው? የእናንተን ውድ ጊዜ በትንሽ ደሞዝ ገዝተው የእነሱን ትልቅ ህልም ይገነቡታል። እስኪ ለአንድ አፍታ እጆቻችሁን ደረታችሁ ላይ ጭናችሁ አስቡት። ላለፉት 3 እና 5 ዓመታት በየቀኑ በስልካችሁ ላይ ያባከናችሁትን 2 እና 3 ሰዓት በአንድ ላይ ብንደምረው ስንት ወራት ወይም ዓመታት ይሆናል? ያንን ሁሉ ጊዜ አጣጥፋችሁ ለሆነ አዲስ ቢዝነስ፣ ለሆነ አዲስ ክህሎት ወይም ህይወታችሁን የሚቀይር ስራ ላይ ብትውሉ ኖሮ ዛሬ የት በደረሳችሁ ነበር? አሁንም ባዶ ኪሳችሁን እያያችሁ ትጨነቁ ነበር? አሁንስ ወር መጨረሻ ደሞዝ ብቻ እየጠበቃችሁ ትጠበቡ ነበር? በፍጹም። ዛሬ የራሳችሁ ድርጅት ባለቤት፣ የራሳችሁ ህይወት መሪና የራሳችሁ ሀብት ባለቤት ትሆኑ ነበር። ግን እናንተ ምን አደረጋችሁ? ጊዜ ያለኝ ብላችሁ ራሳችሁን አታለላችሁ። ጊዜያችሁን በነፃ ጣላችሁት። እናም ውጤቱ ይሄ ነው። ዛሬም ያው ናችሁ። ዛሬም ያው ባዶነት፣ ዛሬም ያው ጭንቀት፣ ዛሬም ያ የሰውን እጅ ማየት። ዛሬ ባላችሁበት ህይወት በባዶ ባንክ አካውንታችሁና በየቀኑ በከንቱ በሚያልፈው ጊዜያችሁ ላይ የመረረ ቁጣ ሊሰማችሁ ይገባል። እስካሁን ያባከንኩት ይበቃኛል ማለት አለባችሁ። ከዚህ በላይ ይገባኛል ብላችሁ ከልባችሁ ካልተቆጣችሁ፣ ካልጣላችሁ በስተቀር ነገም ከዓመትም በኋላም ከ5 ዓመታትም በኋላ አሁንም እዚህ ቦታ ላይ ናችሁ የምትገኙት። ሀብታሞች ለጊዜ ያላቸው ፍርሃት ከእናንተ የሚለየው እዚህ ጋር። ድሆች ገንዘብ የለኝም ብለው ሲያዝኑና ሲያማርሩ፣ ሀብታሞች ግን ጊዜ የለኝም ብለው ይጨነቃሉ። ምክንያቱም የጠፋ ገንዘብ ነገ ሰርቶ ማግኘት እንደሚቻል ያውቃሉ። የጠፋች አንዲት ሰከንድ ግን በምንም ተአምር በምንም አይነት ሀብት ተመልሳ አትመጣም። ስለዚህ ከዛሬ ጀምሮ ቁርጠኛ ውሳኔ ወስኑ። ጊዜያችሁን የምትገድሉበት አላስፈላጊ ልምምዶቻችሁን፣ በከንቱ ከሚያወሩ ጓደኞችና ፍሬ የሌለውን የሶሻል ሚዲያ ውሏችሁን አሁን ባንዴ ገደሏቸው። ስልካችሁን አንስታችሁ በከንቱ ከማንሸራተት ይልቅ ህይወታችሁን የሚያንጽ አዲስ ነገር ተማሩ። ሁለተኛ፣ የወር ደመወዝ እስረኛ መሆን ወይም የገቢ በር መከፈት። በየወሩ 30 ወይም 25 ቀን ሲደርስ ስልካችሁ ላይ የባንክ መልእክት ሲመጣ የሚሰማችሁ ደስታ ለስንት ቀን ይቆያል? ለ3 ቀን? ለሳምንት? ከዛ በኋላስ?
አብዛኞቻችን የተማርነውና ያደግነው አንድ ትልቅ ውሸት እየሰማን ነው። ጥሩ ተማር፣ ጥሩ ስራ ያዝ፣ በቃ ህይወት ይስተካከላል ተብለን። እናንተም ያንን ሰምታችሁ ደከማችሁ፣ ተመረቃችሁ፣ ስራ ያዛችሁ። እውነቱን ስታዩት ህይወታችሁ ተስተካከለ ወይስ በየወሩ ተመሳሳይ የገንዘብ እጥረት ውስጥ እያለቀሳችሁ ነው? ድሆች የሚያስቡት ደሞዝ ወይም የወር ገቢ የህይወት መጨረሻ ግብ እንደሆነ ነው። ወራዊ ገቢ ካለኝ ይበቃኛል ብለው ያስባሉ። ነገር ግን እውነቱ ምንድነው? የወር ደሞዝ ማለት እናንተ እንዳታምጹ፣ ከስራችሁ እንዳትለቁና የሌላውን ሰው ህልም መገንባታችሁን እንዳታቆሙ የሚሰጣችሁ መደለያ እንጂ ሌላ ነገር አይደለም። በአንድ ገቢ ምንጭ ላይ ብቻ ተንጠልጥላችሁ ስትኖሩ ያላችሁበት ቦታ የሰላም ደሴት ሳይሆን በማንኛውም ሰከንድ ሊፈርስ የሚችል የበረዶ ቤት ነው። አስቡት፣ ነገ ጧት መስሪያ ቤታችሁ አቅም አጣው ብሎ በሩን ቢዘጋባችሁ ወይም አለቃችሁ ከስራ ቢያሰናበታችሁ ቀጣይ የወር ወጪያችሁ በምን ትሸፍናላችሁ? የቤት ኪራያችሁን፣ የምግባችሁን፣ የልጆቻችሁን ትምህርት ቤት ክፍያ በምን ትከፍላላችሁ? ያኔ ነው ከእግራችሁ ስር ያለው መሬት ሲናጋ የሚሰማችሁ። በየቀኑ ማለዳ ላይ ተነስታችሁ በሰው ድርጅት ውስጥ ስትሰሩ አይምሯችሁን ስታጨናንቁና የራሳችሁን ጊዜ ስትሰጡ የምታገኙት ትንሽ ክፍያ እናንተን ሀብታም አያደርጋችሁ። እናንተ በየቀኑ የእናንተን ወርቃማ ጉልበት እየሸጣችሁ ያላችሁት የሌላውን ሰው ህልም እውን ለማድረግ ነው። የነሱ ልጆች በጥሩ ትምህርት ቤት እንዲማሩ፣ የነሱ ቤተሰብ ውድ ቦታ ሄዶ እንዲዝናና እናንተ ለነሱ 8 ሰዓት በቀን ትደግማላችሁ። ይህ አያናድዳችሁ? የራሳችሁን ህይወት ሳትገነቡ የሌላውን ሰው ህይወት ለመገንባት መኖራችሁ ቁጣ አይፈጥርባችሁ? ሀብታሞች ግን በአንድ ደሞዝ ወይም በአንድ ስራ ላይ በፍጹም አይመካም። ለሱ ደሞዝ ማለት የመጨረሻ ማረፊያ ሳይሆን አዳዲስ መንገዶች መክፈቻ ቁልፍ ነው። ሀብታሞች በየቀኑ የሚያስቡት እንዴት አድርጌ ነው ሁለተኛና ሶስተኛ የገቢ በር የምከፍተው ብሎ ያስባሉ። እያደሩ እየተኙ ወይም ከቤተሰቦቻቸው ጋር በሚዝናኑበት ሰዓት እንኳን ሳንቲም የሚያስገባላቸውን መንገድ ይፈጥራሉ። እስኪ ራሳችሁን ጠይቁት። ላለፉት 5 ዓመታት የሰራችሁትን ስራ ከደሞዝ ውጪ ምን አስቀረላችሁ? ምንም። ያገኛችሁትን በሙሉ በልታችሁ ጠጥታችሁ ወጪ አድርጋችሁ ጨረሳችሁ። ይህንን የገንዘብ ባርነት መጥላት አለባችሁ። በየወሩ መጨረሻ ላይ ባዶ እጃችሁን ስታዩ የሚሰማችሁን ጭንቀት ላይ የመረረ ጥላቻ ሊኖር ይገባል። እስካሁን በሰው ህልም ስር የኖርኩት ይበቃኛል ብላችሁ ከልባችሁ ካልተቆጫችሁ እስከ እድሜያችሁ መጨረሻ ድረስ አገልጋይ ሆናችሁ ነው የምትቀሩት። ስለዚህ ከዛሬ ጀምሮ አስተሳሰባችሁን ቀይሩ። የምታገኙትን ገቢ በሙሉ አታቃጥሉት። ከስራችሁ ጎር የሚያስጀምራችሁ አነስተኛ ቢዝነስ ጀምሩ። ዲጂታል ክህሎቶችን ተማሩ ወይም ገቢ የሚያስገኝ አዳዲስ እድሎችን ፈልጉ። ሁለተኛ የገቢ በር መክፈት ስትጀምሩ የሌላ ሰው ባሪያ መሆናችሁ ይበቃል። ሶስተኛ የወረቀት ዲግሪ ወይስ እውነተኛ እውቀት? ሁለት ሰዎችን በምናባችሁ ሳሉ። የመጀመሪያው ሰው ትምህርቱን በጥሩ ሁኔታ ጨረሰ፣ ዲፕሎማውን ግድግዳው ላይ ሰቀለ። እኔ ተማርኩ ሰው ነኝ ብሎ አመነ። ከዚያ በኋላ ላለፉት 5 ዓመታት አንድም መጽሐፍ አልከፈተም። አዲስ የቴክኖሎጂ ለውጥ ሲመጣ የኛ ዘመን አልፏል ብሎ በሩን ዘጋ። ሁለተኛው ሰው ግን ምንም አይነት የኮሌጅ ወረቀት የለውም። ነገር ግን በየቀኑ ማታ ከመተኛቱ በፊት 30 ደቂቃ ያነባል። በኢንተርኔት ላይ አዳዲስ ክህሎቶችን ይፈልጋል። ዓለም ወዴት እየሄደች እንደሆነ በየቀኑ ያጠናል። ዛሬ ላይ ሆነን ስናያቸው የመጀመሪያው ሰው ከ10 ዓመት በፊት የተማረው አሮጌ ዕውቀት የታሰረ ሰራተኛ ነው። ሁለተኛው ሰው ግን ዓለም የተቀየረችበትን መንገድ ቀድሞ በመረዳቱ የራሱን ስኬት የገነባ ባለሀብት ነው። የድህነት ትልቁ ምልክት አውቃለሁ ብሎ ማሰብ ነው። ብዙ ሰው የትምህርት ቤት በር ሲዘጋ ዕውቀትን አብሮ የሚያበቃ ይመስላችኋል። ነገር ግን እውነታው ቀላል ነው። ትምህርት ቤት የተቀጠራችሁበት ቦታ ላይ ተላላኪ እንድትሆኑ እንጂ የራሳችሁን ህይወት እንድትመሩ አያስተምራችሁም። ሀብታሞች የወረቀት ምስክር ወረቀት አይሰበስቡም። ይልቁንም በየቀኑ አይምሯቸውን ያድሳሉ። እነ ኢሎን ማስክ ወይም እነ ቢል ጌትስ ቢሊዮነር ሆነው በየሳምንቱ መጽሐፍ የሚያነቡት ጊዜ ስለተረፋቸው አይደለም። ዕውቀት ከገንዘብ በላይ ዋጋ እንዳለው ስለሚያውቁ ነው። ዓለም በየሰከንዱ እየተቀየረች ነው። አዳዲስ የቢዝነስ መንገዶች፣ ኤአይ ቴክኖሎጂና ዲጂታል እድሎች በየቀኑ እየተፈጠሩ ነው። እናንተ ግን አሁንም ከዓመታት በፊት በወረቀት ላይ ባገኛችሁት ዕውቀት ብቻ ሀብታም ለመሆን ከጠበቃችሁ ከባቡሩ ጀርባ ቀርታችሁ መሬት ላይ መውደቃችሁ አይቀሬ ነው። ስለዚህ አሰራራችሁን ቀይሩ። የሞባይል ስክሪናችሁን ለመዝናኛ ብቻ ከመጠቀም ይልቅ አዳዲስ ክህሎት መማሪያ አድርጉት። በሳምንት ቢያንስ አንድ መጽሐፍ፣ ጠቃሚ ጽሑፍ ለማንበብ ጊዜ መድቡ። አይምሯችሁን ከአሮጌው ልማድ አውጥታችሁ ለአዳዲስ ሐሳቦች ክፍት አድርጉት። አስታውሱ፣ አይምሯችሁ ማደግ ሲያቆም ህይወታችሁ አብሮ ያቆማል። አራተኛ ሀብታም መምሰል ወይስ እውነተኛ ሀብት መገንባት? አሁን ደግሞ እዚያ አጠገባችሁ ካልኩሌተር ወይም ወረቀት ወይም ስክሪፕት ያዙና ትንሽ ሂሳብ እንስራ። አዎ አሁኑኑ ራሳችሁን የምትፈትሹበት የ5 ሰከንድ ፈተና ነው። አንደኛ፣ በእጃችሁ የያዛችሁት ስልክ ዋጋ ምን ያህል ያወጣል? ሁለተኛ፣ የምትለብሱት ጫማ ወይስ ልብስ ስንት ተገዛ? ሶስተኛ፣ ባለፈው ወር ሰዎችን ለማስደሰት ብላችሁ ሀብታም ለመባል ወይም አምሮባህል ለመባል ያወጣችሁት ወጪ ስንት ነው? አሁን እነዚህን ደምሯቸው። ከዛ ደግሞ በባንክ አካውንታችሁ ውስጥ ያለውን ጠቅላላ የተቀመጠ ገንዘብ ተመልከቱ። የያዛችሁት ስልክና የለበሳችሁት ዕቃ ዋጋ ከባንክ አካውንታችሁ ውስጥ ካለው ገንዘብ ይበልጣል?
መልሳችሁ አዎ ከሆነ እናንተ ፍጹም የድህነት አስተሳሰብ ወጥመድ ውስጥ ተዘፍቃችኋል። ድሆች ትንሽ ገንዘብ ሲያገኙ የመጀመሪያ ስራቸው ሀብታም መስሎ መታየት መጣጣር ነው። ገና ያልተረጋጋ ገቢ እያላቸው አዲስ ስልክ ይገዛሉ፣ ውድ ልብስ ይለብሳሉ፣ ለሰው የሚታይ መኪና ወይም ዕቃ በብድርና በዕዳ ይገዛሉ። እነዚህ ነገሮች በፋይናንስ ቋንቋ ዕዳ ይባላሉ። ሰዎች አምሮብሃል ወይም ተመችቶሃል ላላችሁ ማለት ህይወታችሁ ተቀየረ ማለት አይደለም። በኪሳችሁ ባዶ ሆናችሁ በሰው ዘንድ ሀብታም መስሎ መታየት ትልቁ የድህነት ውርደት ነው። ሀብታሞች ግን ሙሉ በሙሉ ተቃራኒውን መንገድ ይከተላሉ። ድሆች ገንዘብ ሲያገኙ አስቀድመው ወጪ ያደርጋሉ፣ የተረፈውን ያስቀምጣሉ። አብዛኛው ጊዜ ደግሞ ምንም አይተርፍም። ሀብታሞች ግን ገንዘብ ሲያገኙ አስቀድሞ ሀብት የሚያፈሩ ነገሮች ላይ ኢንቨስት ያደርጋሉ። ከተረፈው ትርፍ ላይ ብቻ የሚፈልጉትን ውድ ዕቃ ይገዛሉ። ሀብታሞች እውነተኛውን ሀብታቸውን ሲገነቡ አዲስ ዕቃ በመግዛት ገንዘባቸውን አይበሉበትም። መጀመሪያ ገንዘባቸውን ህንፃ፣ አክሲዮን፣ ቢዝነስ ወይም መሬት ላይ በማዋል ያሰሩታል። ከዛ በኋላ ያ የገነቡት ሀብት በሚያወጣው ትርፍ እንጂ ከዋናው ካፒታላቸው ላይ አውጥተው አዲስ ስልክ ወይም መኪና አይገዙም። እስኪ ራሳችሁን ጠይቁ። በየወሩ ከሚያልፉት ዕቃዎች ይልቅ ለእናንተ ተመልሶ ገንዘብ የሚያስገባ ስንት ሀብት ገነባችሁ? ዜሮ። ዕቃ እየገዙ ሀብታም ለመምሰል መጣጣር ጥላችሁ ማቆም አለባችሁ። በኪሳችሁ ባዶ ሆናችሁ ሰዎችን ለማስደሰት የምታደርጉት አላስፈላጊ ውድድር የሚያሳፍር መሆኑን ተረዱ። ስለዚህ ከዛሬ ጀምሮ የገንዘብ ህጋችሁን ቀይሩ። አንደኛ የምታገኙትን ገቢ 20% ገና ሳታወጡት ለኢንቨስትመንት ወይም ለሀብት መገንቢያ ለዩ። ሁለተኛ ሰዎች ስለእናንተ አኗኗር የሚያስቡትን ነገር መስማት አቁሙ። ሶስተኛ ማንኛውም የቅንጦት ዕቃ ለመግዛት ስታስቡ ገንዘብ ከስራችሁ ሳይሆን ከኢንቨስትመንታችሁ ትርፍ የወጣ መሆኑን አረጋግጡ። መቼም ቢሆን ሀብታም ለመምሰል አትጣጣሩ፣ ይልቁንም በእውነት ሀብታም ለመሆን ሞክሩ። አምስተኛው የፍርሃት ሰበብ ወይ ስጋትን አስልቶ መድፈር። አሁን ደግሞ ወደ አምስተኛውና ብዙ ሰዎች ባሉበት ቦታ አስሮ ወደ ያዘው ትልቁ የድህነት ግንብ እንመጣለን። ይህ ግንብ ፍርሃትና ሰበብ ይባላል። እስኪ አይምሯችሁን ወደ ኋላ መልሳችሁ አንድ እውነት አስቡ። ከ5 ዓመት ወይም ከ3 ዓመት በፊት አይምሯችሁ ውስጥ የመጣች ይህንን ብሰራ ህይወቴን ሙሉ በሙሉ ይቀይራል ብላችሁ ያሰባችሁት አንዲት ድቅቅ ያለች የቢዝነስ ሐሳብ ነበረች። ያቺን ሐሳብ ያኔ ምን አደረጋችኋት? ለምን ሳታደርጓት ቀራችሁ? ወዲያውኑ አይምሯችሁ ውስጥ ፍርሃት ነገሰ። ብከስርስ፣ ገንዘቤ ባዶን ቢቀርብኝስ፣ ሰዎች ቢሰቁብኝስ የሚሉ በሺዎች የሚቆጠሩ ሰበቦችን ፈጠራችሁ። እናም ሳትጀምሩት እጃችሁን አጣጥፋችሁ ተቀመጣችሁ። ነገር ግን እውነታው ይሄ ነው። እናንተ በፍርሃት ተሸብባችሁ የተዋችሁትን ያንን ሐሳብ ከጊዜ በኋላ ሌላ ሰው ደፍሮ ሰርቶበት ዛሬ ስኬታማ ሆኖበት ስታዩ በውስጣችሁ ትልቅ ቁጭት ተፈጠረ። ሐሳቡ የእናንተ ነበረ፣ ውጤቱ ግን የደፋር ሰው ሆነ። ምክንያቱም ዓለም ዋጋ የምትሰጠው በጭንቅላት ውስጥ ለቀረ ሐሳብ ሳይሆን ደፍሮ እርምጃ ለወሰደ ሰው ብቻ ነው። ድሆችና ሀብታሞች እድል ሲመጣ የሚያዩበት መንገድ ሙሉ በሙሉ ይለያያል። ድሆች እድል ሲያገኙ የሚታያቸው ነገር ችግሩና ስጋቱ ብቻ ነው። ሁልጊዜ አዲስ ነገር ከመጀመር ይልቅ ላለመጀመር የሚረዱ ሰበቦችን ይደረድራሉ። ጊዜው አሁን አይደለም፣ ገንዘብ የለኝም፣ ከባድ ነው እያሉ እድላቸውን ሰብስበው መቃብር ውስጥ ይደፍኑታል። ሀብታሞች ግን እድል ሲያዩ የሚታየው የመጨረሻው ውጤትና አቋም ነው። ሀብታሞች ማለት ፍርሃት የሌላቸው ሰዎች አይደሉም። እነሱም ይፈራሉ፣ ነገር ግን በፍርሃታቸው ተሸፍነው ከመቀመጥ ይልቅ ስጋቱን በጥንቃቄ አስልተው ይደፍሩታል። ምክንያቱም ምንም ነገር ሳያደርጉ ባሉበት መቆም ከማንኛውም ውርቀት በላይ ትልቁ ውርቀት መሆኑን ጠንቅቀው ያውቃሉ። እስኪ ራሳችሁን ጠይቁ። እስካሁን ስንት የህይወት እድሎቻችሁን በፍርሃት ምክንያት ገድላችሁታል? ሁልጊዜ ምንም ስጋት የሌለው አስተማማኝ መንገድ ብቻ ለመከተል መጣጣር ማቆም አለባችሁ። ምንም አዲስ ነገር ሳታደርጉ፣ ምንም ስጋት ሳትደፍሩ በተለመደው የድህነት መንገድ እየሄዳችሁ ህይወታችሁ እንዲቀየር መጠበቅ እብደት ነው። ስለዚህ ከዛሬ ጀምሮ የአስተሳሰብ ድፍረታችሁን አምጡ። ከአይምሯችሁ ውስጥ ቢቀርብኝስ የሚለውን ስጋት፣ ብከስርስ የሚለውን ስጋት፣ ቢሳካስ በሚለው ተስፋ ተኩት። የሰዎችን ወሬ ፈርታችሁ እድላችሁን አታባክኑ። እናንተ ስትወድቁ የሚደግፋችሁ ሰው የለም። አነስተኛ ስጋት ያላቸው አዳዲስ መንገዶችን ፈልጉና ዛሬውኑ የመጀመሪያን እርምጃ ውሰዱ። አስተውሱ፣ ያልደፈረ ሰው መቼም ቢሆን አዲስ ታሪክ አይጽፍም። ፍርሃታችሁን ደፍራችሁ መሻገር ስትጀምሩ ብቻ ነው በእውነት የሚገባችሁን የሀብት ህይወት ማግኘት የሚጀምሩ። እነዚህን 5 ነገሮች ስታስቧቸው ያባከናችሁትን ጊዜ፣ በከንቱ ያፈሰሳችሁት ጉልበትና በፍርሃት ምክንያት ያመለጧችሁን እድሎች ሊያስቆጫችሁ ይገባል። ነገር ግን አንድ ትልቅ እውነት ልንገራችሁ። ትልቁ ስህተት ወይም ውድቀት ያሳለፋችሁት ህይወት አይደለም። ትልቁ ውድቀት ዛሬ ይህንን ሁሉ አውቃችሁ አሁንም ባላችሁበት አሮጌ የድህነት አስተሳሰብ መቀጠላችሁ ነው። ባለፈው ሳምንት የ30 ቀን ቻሌንጅ እንደጀመርን ይታወሳል። ይህ ቪዲዮም የሱ አካል ነው። ይህንን ቪዲዮ በአጋጣሚ ያገኛችሁት አዲስ ተመልካቹም ቢሆን እንዳይቆጫችሁ፣ ዛሬውኑ ቻሌንጁን መቀላቀል ትችላላችሁ። ይህ ሳምንት ስለ ገንዘብን በተመለከተ ነው። እስከዚህ ቀን የደረሳችሁ የቻናላችን ተከታታዮች ዳይ 21 ደን ብላችሁ ኮመንት ላይ ጻፉልን። በቀጣይ አሪፍ ቪዲዮ እስክንገናኝ መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ I can't
see it all, they cut off my power.